እርግጠኛ እናትሽ ነሽ ማስረጃ አለሽ ወይ እናትሽ ስለመሆናቸው ምን ፈለክ ሌላ ማስረጃ አላቅም ይሁን እዚህ ቤት ሌላ ሰው አለ እንዴ እናቴ ውጪ ናቸው እናቴ ስራ ናት ማለት ከየት አመጣው አንቺ ስትሸኛቸው እንዲሁም ደግሞ እሳቸው ቆሞ ሲለምኑ የሚያሳይ ነው ይሄ መረጃ ምንድነው እኮ እናቴ መስከባሽ እርቦኝ እኮ ተነሻ ከቀበል ማዘር ምን ሆነ ነው እኔ ደግሞ ይሄን እውነት ሳላቅ ከዚች ቤት ፍንክች አልልም ሴት ነሽ ታይ ልጄ ታይ ይዱታ ተነካለሁ እግዚአብሔር ይዱታ 65% ሲከፍሉ 35% በነፃ የተመቻቸለት ሰመር ሪል ስቴት በካሳንቺስ ስታንዳርድ አፓርትመንቶችን ሰርቶ አጠናቋል። አሁን ደግሞ በመገናኛ እንግሊዝ ኤምባሲ አጠገብ በማስተዋወቂያ ዋጋ እየሸጠ ይገኛል። ባለ 2 መኝታ ከ1.2 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ1.6 ሚሊዮን ብር ጀምሮ እንዲሁም ባለ 4 መኝታ ከ2 ሚሊዮን ብር ጀምሮ ያገኛሉ። ምን ይሄ ብቻ 50% ባንክ የተመቻቸላቸው ያለ ወለድ እስከ 5 ዓመት አለያም በረጅም ዓመት መክፈል የሚችሉበት አፓርትመንቶቻችን የሚያካትቱት የመዋኛ ገንዳ፣ 5 ሊፍቶች፣ ጂምናዚየም፣ 24 ሰዓት የሚያገለግል ባካፕ ጄነሬተርና ሌሎች መገልገያዎችን በአንድ ያካተተ ከሀገር ውጪ ለምትኖሩ ደንበኞች DHL አዘጋጅተናል። ታዲያ ምን ይጠብቃሉ? ይሄ ማስታወቂያ ዋጋ የሚቆየው ለ24 ደንበኞች ብቻ ስለሆነ አሁኑኑ በ0969 77 7774 ላይ አለያም በ0948 80 4006 ላይ በመደወል የቅናሹ ተጠቃሚ ሆኖ ሰመር ሪል ስቴት ከመኪና ውስጥ ሆነን እንከታተላቸዋለን ይመስለኛል ላይ አካባቢ ነው ያሉት ሳይደርሱ አይቀርም ካሜራማን ቃስ ብለህ ታሳይልኛለህ የሰማነው ነገር እንደምታሰቃያቸው የተለያየ ጥቃት እንደምታደርስባቸው ነው ግቢውን ደግሞ በውድ ተከራይተውት እንደሆነ ተቸግረው ይሄን ነገር እንደማይሰሩ ልጅቷ አስገድዳቸው ነው የሚባል ነገር ስላለ እየተጣሉ ነው እየተጨቃጨቁ ነው ራሱ ልጥኝ ነው ወይ ማን ጭቅጭቅ ነው ብቻ መሃላቸው ያለው ልጅቷ በጣም ነው የምታመናጭ ዝቅ አድርገው ሰው እንዳያየን ስለሳቸው ምንድነው እየደረሰባቸው ያለው ከአንድም ሁለቴ ለፖሊስ ጠቁሞ ፖሊስ ሲገባ ምንም ነገር እንዳላገኘ ጥቆማ ደርሶናል እቤታቸው ደርሰናል ይሄን የተጠቆምነው ቤት ወደዛው ገብተን እናጣራለን ማለት ማየት የተሳናቸው በልመና ዘርፍ ላይ የተሳተፉ አንድ እናት ካንቺ ጋር እንደሚኖሩ አውቃለሁ ምንሽ ናቸው አንድ ማየት የተሳናቸው እናት እንዳሉ አውቃለሁ ምንሽ ናቸው እናቴ ናት የምን ልመና ነው ማለት እናትሽ ናቸው እርግጠኛ ነሽ እናቴ ናት ምን አገባ እርግጠኛ ነሽ ሲጀመር በግለሰብ ህይወት ገብታ መበጠብጣ አንተ ማለት እናትሽ ከሆነ ይሄን ያለ ካሜራውን አጥፋልኝ ካሜራውን ይልሽ አንድ ነገር ልንገርሽ እናትሽ ከሆነ ይሄን ያለ መጨከን ለምን አስፈልገ ስለምን መጨከን ነው የምታወራው እኔ የደረሰኝ መረጃ አለ ውሸት ከሆነ ደግሞ ቁጭ ብለሽ አውሪኝ ስለዚህ ቪዲዮ ቤተሰቦች እዚህ ጋር አንድ ቪዲዮ አለ ስለዚህ ቪዲዮ ነገር ማለት ከየት አመጣው አንቺ ስትሸኛቸው እንዲሁም ደግሞ እሳቸው ቆሞ ሲለምኑ የሚያሳይ ነው ይሄ መረጃ ምንድነው እኮ መስራት ምናምን ሳልፈልግ ቀርቼ አይደለም አንደኛ አስተዳደግ የሚባል ነገር አለ እኔ ምንም ሳይጎልብኝ ተንደላቀቅ ያደኩ ልጅ ነኝ እድሜ ለእናቴ እሺ እናቴ ከበፊት እንደዚህ ያጣበች ምን ይያል ታስተዳድረን ነበር ብለሻል አይነ ስውር ነበሩ እናትሽ ከበፊትም ወይስ ከጊዜ በኋላ የመጣ ችግር ነው ከጊዜ በኋላ ነው በምን ምክንያት እንጀራ ምናምን እንደምትጋገር ነግሬሃለሁ ይመስለኛል ጪሱ ምናምን ተደራርቦባት ይመስለኛል ወይ ሰራሽ ወንጀል አለ እንጂ ሰው እናቱን ሊያሰማ ምን ማለት ነው ወንጀለኛ ነሽ ወይ ታማሚ በሽተኛ ነሽ ልትለኝ ነው የመጣው ማለት ተረጋግቼ ቁጭ ልል እየሞከርኩኝ ነው አንድ ልጅ ቀብረር ብላ እናቷን እያስለመነች ተንደላቃ የተሻለ ስልክ ይዛ ቤቷ ቁጭ ብላ ምትል ሴት አያሳምነኝ እርግጠኛ እናትሽ ነሽ ማስረጃ አለሽ ወይ እናትሽ ስለመሆናቸው ምን ፈለክ ሌላ ማስረጃ አላቅም ይሁን እዚህ ቤት ሌላ ሰው አለ እንዴ እናቴ ውጪ ናቸው እናቴ ስራ ናት አንድ ነገር ልንገርሽ ወደዚህ ዞርበይ ምን ማለት ነው ዞርበይ ወዴት ነው እዚህ የደበቅሽው ነገር አለ እኮ የግለሰብ ቤት ነው ግን እኔና አንቺ እንግባ እኔና አንቺ ስራ ሴት ተከተለኝ ተከተለኝ እናቴ መስከባሽ እርቦኝ እኮ ተነሻ ከቀበል ማዘር ምን ሆነ ነው ምን ተሆነ ነው ምንድን ነው ታወራው የሉም ቤት አላልሽኝም እንዴ አጎን ከሰው ገብታ ነው ቤት የገባሽ ነው ምን መጣሽው እሺ ደህና ኖት ደህና ዘብር ምን ሆኖ ነው እዛ ጨለማ ክፍል ውስጥ የተቀመጡት ማናንተ ማን ነው ልጅ እኔ እርሶን ለመርዳት የመጣው ሰው ነኝ እኔ ደግሞ ይሄን እውነት ሳላቅ ከዚች ቤት ፍንክች አልልም ናይ ተነሽ ምን ማለት ነው እናቴን ትችላል ደሞ ማዘር እባክህ ቆይ ማንንም የለኝም እኔ ባዶ ቤት ነው ያለሁት እኔ እንጀራ እንኳን ከመሰብ ቆርሼ መብላት የቱ ጋር እንዳለ የማይታይ ሰው ነኝ እሺ አንድ ነገር ልጠይቅዎት አይኖት ምን ሆኖ ነው እንደዚህ ሆኖ ሙሉ ግቢ ተከራይተው ነው እዚህ የተቀመጡት አንድ ሰው በልመና የሚተዳደር ሰው ሙሉ ግቢ ተከራይቶ ያለንበት ቦታ ደግሞ ቅርብ ነው እዚህ ጋር ነኝ ማዘር ነው ይኸውልዎት አንድ ነገር ልንገሩት ወደዚህ ጋር ነው እዚህ ጋር ነው ያለሁት እኔ ይሄው ጄንም ያዝኝ ይኸውልዎት ማዘር
ያኔ ደግሞ አንገትሽ እንደዚህ አንቄ እውነታውን አልወጣም ከዚህ ቤት አልወጣም። ማዘር እድል ሰጥቼዎታል። ዞር በይ አንቺ አትንካኝ ይዱጣ እኮ ነው ሴት ነሽ ይዱጣ ተነካፋለሁ እግዚአብሔር ይዱጣ። ሰላም የትርታ ሚዲያ ቤተሰቦች እንደምን ቆያችሁኝ? ተመስገን ነኝ። እንግዲህ ውድ ቤተሰቦች ባለፈው በአንድ ኬስ ተገናኝተን ነበረ። ውድ ቤተሰቦች በልጁ ላይ ጉዳት ደርሶበት የእሱን ጉዳይ ስንከታተል ነበረ። ምናልባት የመጨረሻውን ቪዲዮ ካያችሁትኝ የተለቀቀውን እሱ ላይ ትልቅ ግርግር ተፈጥሮ የህግ አካላትን መጥተው እንዲሁም የእሷን ጠበቆች መጥተው ትልቅ ፉካታ ተፈጥሮ ነበረ። ቤተሰቦች ትልቅ አለመግባባት ተፈጥሮ ነበር። ዜግነትም ስለነበራት ሌላ ፓስፖርትም ስለነበራት ትልቅ ያለመግባባት ነገሮች እኛም ቃላችን እስከ መስጠት ደረጃ ደርሰን ነበረ። ጉዳዩም የሆነው ምንድነው እሷ ሌላ ዜግነት ስለነበራትና ያደረሰችውን ጉዳት በሱ ከቨር ለማድረግ ሞክራ ነበር። ቤተሰቦች እሱን ተከላክለን ጉዳዩን ለህግ አስረክበናል። ሙሉ ለሙሉ ፋይሉ ተይዟል። እሷን በህግ ቁጥጥር ስር እንድትውል ምንም ፓስፖርት ቢኖራትም ለሌላ ሀገር በህግ እንድትዳኝ እሱን ጉዳይ ወደ ህግ አስገብተናል። እኛም እዛ ጉዳይ ላይ መቀጠል እንደማንችልና ነገሩ ትንሽ ከሀገር የሚወጣ ውስብስብ ታሪክ ስለሆነ የህግ አካላቶችም ጋር ከምናውቃቸውም ጠበቆች ጋር ተነጋግረን ይሄ ጉዳይ እኛን ወደ ዳር የሚያደርግ በህግ እንዲዳኝ ተደርጓል። ቤተሰቦች እሱ ራሱ አንድ ቁም ነገር ነው። ያም ተበዳይ እንግዲህ ፈጣሪ ከረዳን ነገሮቹ ሲያልቁ ህጉ ጉዳይ ካላለቀ ሚዲያ ላይ መቅረብ አይችሉም። እሷም ተናግራለች። ምንም ወንጀለኛ ብሆን መብቴን መጠቀም እችላለሁ በሚል የሌላ ሀገር ዜግነትም ስላላት ሚዲያ ላይ መቅረብ አልፈልግም ስላለች እኛ ጉዳዩን መከታተል አንችልም ማለት ነው። ይሄ የሚያሳየው ምንድነው በህግ እንደምትዳኝና እንግዲህ ብልቱ አካባቢ ጉዳት የደረሰበትም ሰው ህክምናውንም እንዲከታተል እኛም ጥረት ከውጭ ሆነን እያደረግን ነው። ቀረጻ ባናረግም ጉዳዩ ላይ አለንበት ሙሉ ለሙሉ በሚባል ደረጃ ጉዳዩን በጠበቆቻችን እንከታተላለን። እሱን ጉዳይ ከግብ ሲደርስ ለእናንተ እሱን ከቻልን ፈቃደኛ ከሆነ ጠርተን እዚሁ ጊዜያዊ ማቆያችን ኦር ደግሞ እሱ ያለበት ሄደን የምናሳውቃችሁ ይሆናል ቤተሰቦች። ስለዚህ እሱን ጉዳይ ወደ ህግ ሙሉ ለሙሉ እንኳን ባይጠናቀቅ ወደ ህግ አስረክበናል ማለት ነው። አንድ ውጤት አግኝተናል ገና ከመጀመራችን። ቤተሰቦች ዛሬ የተገናኘ ነው ለእናንተ አንድ ጉዳይ ልነግራችሁ ነው። እንግዲህ ለእናንተ ቶሎ ቶሎ ቪዲዮ ይድረስ እንጂ እኛ በጣም ብዙ መከራ በልተን ብዙ ተሰቃይተን ነው ለእናንተ ቪዲዮ እንዲደርስ ብዙ ነገር እንዲደርስ የምናደርገው። ብዙ ጊዜያትም ይፈጅብናል። አንዳንዴ ቶሎ ይለቀቃል፣ አንዳንዴ ቆይቶ ይሆናል። አሁን እንግዲህ አንድ መረጃ ደርሶኝ ነበረ። አንድ ጥቆማት ሰጥቶኝ ነበር። አንድ ስለሚለምኑ እናት የተለያየ ጥቆማት ሰጥቶኝ ነበረ። ሁለት አይነት ጥቆማ ነው የደረሰኝ። ከአንድ ሰው ብቻ አይደለም ይሄ ጥቆማ የመጣ ያጠራጠረ ነው እሱ ነው። ግማሾቹ እናትና ልጅ ተመሳጥረው ልመና ውስጥ ገብተዋል፣ ሰው ማጭበርበር ይዘዋል የሚል ነገር አለ። አንዳንዶቹ ደግሞ ተገደው ነው ሴትዮዋን እያመናጨቀች የሚለምኑ ቦታ እርሳቸው ገፈታተራቸው መልሳ ደግሞ ትወስዳቸዋለች። አንድ ጥቆማ ከሚሰጥንም ሰው ያየ ነው የሰሩትን ብር ራሱ ይዘው አይገቡም የሚል ነገር ሰምተናል። ብሩን እዛው ለሌሎቹ ሰታ እንደምትሄድ ብቻ የተለያየ ጥቆማ ነው እየደረሰን ያለውና ይሄ ኬዝ ምንድነው እየተፈጠረ ያለው ነገር አልገባንም። ምንድነው የሚለውን ነገር ለማጣራት ወስነናል። ዛሬ ይሄን ነገር ለእናንተ ቀረጻ ላርግላችሁ ብዬ ነው እንጂ ነገ ተነስተን እንግዲህ በጊዜ ወደዚህ ወደ ክትትላችን እንገባለን። ውድ ቤተሰቦች ፈጣሪ እርዳችሁ በሉን። የተለያዩ ወንጀለኞች አሉ። የእነሱን ጉዳይ ለመከታተል እንዲሁም ደግሞ እናንተ የቴሌግራም አካውንታችን አላችሁ እየገባችሁ ጥቆማችሁ እንድሰጡን እንፈልጋለን። በአክብሮት ጠይቃለሁ። ያልመለስንላችሁ ደግሞ ከጊዜ መጣበብና ካለን የሰዓት እጥረት ነው። ለሁላችሁም በየተራ ጉዳያችሁን ለማየት እንሞክራለን። እንግዲህ የደረሰን ጥቆማ ትንሽ ከኔ ቢጤ ጋር የተገናኘ መለመን ዙሪያ ያለ ነገር ነውና ሴትዮዋ ተገደው ነው ወይስ ህዝቡን እያጭበረበሩ ነው? የተከራዩትን ቤት ትልቅ ግቢ ውስጥ ነው የሚባል ነገር አለ። ልጅቷ ከብሩ ችግር የላትም ሴትዮዋን ማሰቃየት ነው አላማዋ የሚልም አለ። አንዳንዶቹ ደግሞ ተመሳጥረው ብር እየበሉ ነው የሚልም አለ። የቱ ነው እውነታው? ሴትዮዋ እየተበደሉ ነው ወይስ ሌላ የተደበቀ የጀርባ ታሪክ አለው? ምንድን ያለውን ነገር የሚለውን ምናጣራ ይሆናል። እንግዲህ የተቀጣጠርንባቸው የመደብናቸው ሰዎች አሉ። እነሱ ጉዳዩን አጣርተው ለእኛም ያሳውቁን ይሆናል። እንግዲህ ውድ ቤተሰቦች ነገ በጊዜ ወደዛው ነው ማመረው። ቀድሜ ስላለው ኢንፎርሜሽን ልንገራችሁ ብዬ ነው። ምናልባት አንዳንዴ ለእናንተ እዛ ቦታው ላይ እናሳውቃለን ብለን ለቀረጻ ማይመች ቦታ ይሆናል የምንሄድበት። ጸብ ውስጥ ከጸብ ልንጀምር እንችላለን፣ ከአደጋ ልንጀምር እንችላለን። ምን ፈጠረው ነገር ስለማይታወቅ ለእናንተ ቀድሜ ላሳውቅ በሚል ነውና እንግዲህ ፈጣሪ እርዳችሁ በሉኝ። እነዚህ ትልቅ ሴትዮ ናቸው። የምር እየተበደሉ ከሆነ በፎቶ ማስረጃ ተልኩልኛል። የምር እየተበደሉ ከሆነ የአቅሜን ያክል ለማገዝ በትርታ ሚዲያ ሰፖርት ለማድረግ አይ ደግሞ እያጭበረበሩ ከሆነ ለህግ ለማቅረብ ነው ዋና ዓላማችንና ቤተሰቦች። እንግዲህ ትርታ ሚዲያ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቤተሰቦች እኛ ቪዲዮ እናንተ ጋር እንዳይደርስ በጣም ብዙ ጥረት እየተደረገ ነው።
በጣም ሊሚት እየተደረገብን ነው። ብዙ ሰው ቪዲዮ አትለቁም እስኪለን ድረስ በቴሌግራም ጽፉልን፣ ሁላችሁንም እያየን ነው። ግን ለእናንተ እንዳይደርስ ለምን እንደሚደረግ አላውቅም። ኮፒ ሊንክ ሼር ማድረጋችሁን እንዳትረሱ፣ እንዲሁም ሰብስክራይብ አድርጉ ውድ ቤተሰቦች። እንዲሁም ደግሞ ገመናና አዲስ ሚዲያን ሰብስክራይብ ሼር ላይክ ማድረግ እንዳትረሱ ቤተሰቦች። እንግዲህ ባለን አማራጮች በተለያዩ ሚዲያዎች መተን ለእናንተ እውነትን ለመጋፈጥ የእናንተን ኬዝ ለመያዝ ነው እዚህ ያለ ነውና ሁሉንም ቻናላችንን ላይክ ሼር ሰብስክራይብ ማድረግ እንዳይረሳ። ቀጥታ ወደ ጉዳዩ እናመራለን። የሚፈጠረው ነገር እግር በእግር እየተከታተልኩ ማሳያችሁ ይሆናል። ነገ የምንገናኝ ይሆናል። እስከዛው ቸር ቆዩልኝ ቤተሰቦች። እንግዲህ ያው መንገድ ላይ እያፈላለግናችሁ ነበረ። መግቢያውን ነግረናችኋል። አንድ ጥቆማ ደርሶን አንድ የኔ ቢጤ ያሉ የሚለምኑ አንድ ልጅ አለች፣ የሆነ ጉዳት እያደረሰችባቸው ነው፣ አስገድዳቸው ነው የሚባል ጥቆማ ደርሶን የተለያየ አይነት መረጃ ነው ያለው። ቤቱን ተከራይተውት ነው፣ ትልቅ ግቢ ተከራይተው ነው። ምንድን ነው የሚሰራው? ሴትዮዋ ተገደው ነው ወይስ ምንድን ነው የደረሰባቸው የሚለውን ነገር እያጣራን ያለ ነው። አሁን በዚህ ጋር እንደሚመጡና ልጅቷ ላይ ማስረጃ ለመያዝ እዚህ አካባቢ ቁጭ ብለናል። እንግዲህ እየጠበቅናቸው ነው። መድረሳቸውን ነግረውናል። ስለዚህ አሁን ቀጥታ ወደዛው ነው የምናመራው። ቤተሰቦች ከመኪና ውስጥ ሆነን እንከታተላቸዋለን ይመስለኛል። ላይ አካባቢ ነው ያሉት፣ ሳይደርሱ አይቀርም። ካሜራማን ቃስ ብለህ ታሳይልኛለህ። እየመጡ ይመስለኛል። ምልክት ሰጫችንም እየመጡ ነው እያለን ነው። ስለዚህ ይመስለኛል። ካሜራማን እስቲ አሳይ። እንግዲህ እያሰቃየች እንደምታመጣቸውና የሰማነው ነገር እንደምታሰቃያቸው የተለያየ ጥቃት እንደምታደርስባቸው ነው። ግቢውን ደግሞ በውድ ተከራይተውት እንደሆነ ተቸግረው ይሄን ነገር እንደማይሰሩ ልጅቷ አስገድዳቸው ነው የሚባል ነገር ስላለ እሱን ነገር ለማጣራት ነው ከተለያየ ሰው ጥቆማ አግኝተናል። ውድ ቤተሰቦች እንግዲህ ያው ይሄ ነገር አጠራጣሪ ምንም ቢሆን አጠራጣሪ ነው። እስቲ ስቀርጹ እንዳትታዩ፣ ደበቅ በሉ። እያመናጨቀች ነው እንግዲህ እያደረሰቻቸው ያለችው፣ እያመናጨቀቻቸው ነው። ካሜራማን እንዳትታይ አደራህን፣ ደበቅ በል። ዝቅ አድርገው፣ በቂ ነው። እየተጣሉ ነው፣ እየተጨቃጨቁ ነው። ራሱ ልጥኝ ነው ወይ ምናምን ጭቅጭቅ ነው ብቻ መሀላቸው ያለው። ልጅቷ በጣም ነው የምታመናጭቅ። ዝቅ አድርገው፣ ሰው እንዳያየን ዝቅ ታደርገዋለን እንዳያየን። እንግዲህ ወደሚለምኑበት ቦታ እየወሰደቻቸው ነው። እንግዲህ እያንከራተተች እየተሳደበች ነገር ነው ልጅቷ ያለችው። ዝቅ አድርገው፣ ሰው ነው የመጣው። እስኪ ዝቅ አድርገው። ውድ ቤተሰቦች እንግዲህ ያው ከሳሚ ጋር ሰሞኑን ስናጠራ የነበረውን ቪዲዮ አሳይተናችኋል። ስለ አንዲት ስለሚለምኑ ሴትዮ እንዝቡር ስለሆኑ ሴትዮ ስናጠራ ነበረ። እንግዲህ አሁን ደርሰናል። ድምፄንም የቀነስኩት ለዛ ነው። እዚህ ቤት ነው የነዛ ሴትዮ ጥቆማ የደረሰን። ወደ ውስጥ ገባና እሳቸውንም ለማግኘት አለች አብራቸው የምትባለውም ልጅ አብራቸው ስሸኛቸው ያየናትንም ልጅ አለች። እሷንም ለማግኘት ሞክራለሁ። ምንድነው የተፈጠረው ነገር? ያለው ነገር ምንድነው ውስብስብ ታሪክ የሆነብን? ለምንድነው ጎረቤት እዚህ አካባቢ ያለ ሰው የጠቆመን ስለሳቸው? ምንድነው እየደረሰባቸው ያለው? ከአንድም ሁለቴ ለፖሊስ ጠቁመው ፖሊስ ሲገባ ምንም ነገር እንዳላገኘ ጥቆማ ደርሶናል። እኛ ማጣራት ልናደርግ ነው። እኛ ከፖሊስ የተሻለ ነገር ኖሮን ሳይሆን ያው እኛ ከማህበረሰቡ ያለውን መረጃ ነው የምንሰበስበው። ስንሰበስብ ደግሞ ሴትዮዋ የሆነ የተበደሉት ነገር እንዳለ መንገድ ላይም ስናይ ልጅቷ ምንም እርግጠኛ የሆነ ማስረጃ ባናገኝም ወደሚለምኑበት ቦታ ታደርሳችኋለች፣ ከዛ ተመልሳችኋለች። ብቻ ውስብስብ ነገር አለው። ባለፈውም ስናጣራ እሳቸውንም ስንከታተል የቀረጽንላችሁ ቪዲዮ አይታችኋል። አሁን እቤታቸው ደርሰናል። ይሄ ነው የተጠቆምነው ቤት። ወደዛው ገብተን እናጣራለን። እንግዲህ ፊት ለፊት በር ስለሚታይም በዛኛው በኩል ገባለሁ። እዚህ ቤት ገብቼ የሚፈጠረውን ነገር ለማወቅ ሞክራለሁ። እዚህ ውስጥ ምን እንዳለ ማወቅ ፈልጋለሁ። እነዛ ሴትዮ ምንድን የደረሰባቸው ነገር የሚለው ለማጣራት ሞክራለሁ። አንኳኩተን በሰላማዊ መንገድ እውነትን ለማግኘት እንሞክራለን። ካልሆነ ግን የተለመደውን እርምጃችን ወስደን የሆነ እውነት እንደምናገኝ እርግጠኛ ነኝ። ምክንያቱም ትንሽ ውስብስብ ታሪክ ነው። ቤቶች ሰላም ነው? እንዴት ነሽ? ሰላም ነሽ? አለን። ተሙ እባላለሁ። አንድ ጉዳይ ኖሮኝ ነው ወደ አንቺ የመጣሁት። ስለ አንድ ሰው ለማማከር ነበር። አንድ ጥያቄዎችን ለመጠየቅ እና ደግሞ አንቺ መረጃ እንድትሰጪኝ ፈልጌ ነበር ወደዚህ የመጣሁት። ማለት ምን አይነት መረጃ? እዚህ ቤት ስለሚኖሩ አንድ ሴትዮ እዚህ ቤት አንድ በልመና የተሰማሩ አንድ ማየት የተሳናቸው እናት እንዳሉ አውቃለሁ። ምንሽ ናቸው? እናቴ ናት። የምን ልመና ነው ማለት? እባክሽ ከእሳቸው ጋር
ስላለው ነገር ለመጠየቅ ነው የመጣሁት። ምንድን የምጠይቀው? ምን የተለየ ነገር? መረጃ ለማግኘት ነው የመጣሁት። የምትፈልገው ነገር ጠይቀኝ እኮ። ወደ ውስጥ እንግባና ቁጭ ብለን እናውራ በሰላማዊ መንገድ። ካሜራ ይዘህ መጣ ወደ ውስጥ ልግባ? ለምንድን ነው የምትደብቂው ነገር አለ? ነው አይደለም። ሲጀመር አንተ ማን ነህ? እሺ ማንም ልሁን ማንም አንድ ጥቆማ ደርሰኝ ነው እኮ ተጠይቀው። አንቺ የደበቅሽ ነገር ከሌለ ለምንድን ነው እንደዚህ? የግለሰብ ቤት ነው። ዘው ብለህ ልገባ? እስቲ እዚህ ቤት የደበቅሽ ነገር ከሌለ ምን ማለት ነው? እዚህ ቤት ገብቼ ማጣራት የምፈልገው ነገር እዚህ ቤት ገብቼ ማጣራት የምፈልገው አንተ ማን ነህ? እስከ ቤት ድረስ ዘው ብለህ የምትገባው? ማንም ልሁን ማንም በቃ አውጣልኝ፣ አልፈልግም። ካሜራውን አጥፋ። ምንም የሚጠፋ ነገር የለም። ምንም የሚጠፋ ነገር የለም። ለምንድን ካሜራውን አጥፋልኝ? ይኸውልሽ አንድ ነገር ልንገርሽ። መጠይቀኝ ነገር የደረሰ ነገር ካለ ሁሉንም ነገር ምን አገባክ? እናትሽ ናቸው? እርግጠኛ ነሽ? እናቴ ናት። ምን አገባክ? እርግጠኛ ነሽ? ሲጀመር በግለሰብ ህይወት ገብተህ መበጠብጡ አንተ ማን ነህ? እናትሽ ከሆነ ይሄን ያለ ካሜራውን አጥፋልኝ። ካሜራውን ይኸውልሽ አንድ ነገር ልንገርሽ። እናትሽ ከሆነ ይሄን ያለ መጨከን ለምን አስፈለገ? ስለምን መጨከን ነው የምታወራው? እኔ የደረሰኝ መረጃ አለ። ውሸት ከሆነ ደግሞ ቁጭ ብለሽ አውሪኝ። ምንድን ነው አውራክ? ውጣልኝ። በቃ አልፈልግም። አንድ ነገር ልንገርሽ። ሲጀመር አንተ ማን እሳቸው ላይ የደረሰ ነገር ካለ አባት ካሜራውን አጥፋልኝ። ሌላ ነገር ካልፈለክ ካሜራውን አስጠፋልኝ። ምንም የሚጠፋ ነገር የለም። ይሄ ለኔ ማስረጃ ነው። እዚህ ቤት ገብቼ ምንም እንዳልተፈጠረ ለኔ ያለኝ ማስረጃ ነው። አስጠፋልኝ። እንዳታጠፋው እንደውም በደንብ ቅረጽልኝ። ምክንያቱም ይሄ ማስረጃ ይጠቅመኛል ወደፊት። ምንድን የሚጠቅም ምን ማለት ነው? ቁጭ በይና በስትክክል ነው። ምንድን የምናወራው? ሴትዮዋ ላይ የደረሰ ነገር ካለ ቁጭ ብለሽ ታስረጅኛለሽ። ምንም የደረሰባት ነገር የለም። እናቴ ናት አልኩ አይደለ? ለምን ነው ወጥተው የሚለምኑት? የት ነው የሚለምኑት? ስለምንድን ስም ልታጠፋ ነው እንዴ የመጣኸው? ምን አስፋት ነው የምትለምነው? እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። ለምንድን የምንለምነው? ካሜራ ጀርባ ስልኩን አዘጋጁልኝ። ስለምን ስልክ ነው የምታወራው? አንድ መረጃ አለኝ፣ እሱን አቀብልሻለሁ። እሱን ስታይ ደግሞ እስቲ እኔ ነኝ ጥፋተኛ አንቺ የሚለውን። ይሄ እኮ ሲጀመር ብትለምንም ባትለምንም የሚመለከት ነገር የለም። አንድ ነገር አውጥተሻል። ጭራሽ ወጣ አትለምንም እናቴ እያልሽ ነው። አትለምንም ብትለምንም አይመለከትም። ይኸውልሽ እኔ መረጃ ያዝኩት ደግሞ በምክንያት ነው። ካሜራ አንድ ነገር ልንገርሽ፣ ካሜራ መቀርጸው እዚህ ቤት ገብቼ አንቺ የሆነ ጥቃት አደረሰብኝ የሆነ ነገር ብትይ ይኸው ለእኔ ማስረጃ። ከዚህ በላይ ጥቃት አለ እንዴ? ምንም ያረኩሽ ነገር የለም። በጸባይ ነው እያዋራሁሽ ያለሁት። ካስፈለገ ደግሞ ይሄ መረጃ ሳይችሽ ስህተት ከሆነ እኔ እወጣለሁ። እኔ ይቅርታ ጠይቄ እኔ ሞት። ስለዚህ በቃ ሂድልኝ። ምንም መረጃ አልፈልግም። እርግጠኛ ነሽ? ምንም ነገር የለም እኮ ቢኖርም ባይኖርም ካንተ ምንም አልፈልግም። ውጣልኝ። እሺ እንዲዘው ብሎ መግባት አለ እንዴ? ወይስ ሌቦች ናችሁ? ሌባ ብሆንማ አንኳኩቼ ባልገባው ነበር። እርግጠኛ ነሽ? ምንም መረጃ የለም። ምንም መረጃ የለም። ምንም ልታመጣችሁ እናቴ ናት። በቃ እንግዲህ ምንም መረጃ የለም። ምን ያስለምናታል ሲጀመር? እሺ ስለዚህ ቪዲዮ ቤተሰቦች እዚህ ጋር አንድ ቪዲዮ አለ። ስለዚህ ቪዲዮ ነገር ማለት ከየት አመጣው? አንቺ ስትሸኛቸው እንዲሁም ደግሞ እሳቸው ቆመው ሲለምኑ የሚያሳይ ነው። ይሄ መረጃ ምንድን ነው እኮ ማለት ከየት አመጣው? አሁን በስትክክል ታዋሪኛለሽ ወይስ የደበቅሽው ነገር? መብት ማሰጡክ ነው የቀረጽካቸው? መንገድ ላይ ጥርጣሬ ስላደረብኝ ተከታትዬ ቀርጬሻለሁ። አንቺ አድርሰሻቸው ማንቅረጽ ብሎ ወንጀል መሆኑን አታውቅም? ግለሰብን ያለ ፍቃድ መቅረጽ። እስቲ ምናልባት ይሄን ነገር ይዘን ሄደን ፖሊስ ጣቢያ እኔም ወንጀለኛ ከሆንኩ ልከሰስ፣ አንቺም ደግሞ የደበቅሽው ነገር ካለ መፈራረድ እንችላለን። እሳቸው ለምንድን ነው የሚለምኑት? ችግር አለ? የተፈጠረ ነገር አለ? ይሄ እኮ የሚመለከት ነገር አይደለም። የግል ህይወታችን ነው። አንደኛ መቅረጽ ያላችሁበት ቤት ምናምን ለእንደዚህ አይነት ነገር የሚያበቃ አይደለም። በጣም የተሻለ ባይሆንም አይመለከትም። ግዴታ እኮ የኛን ሙሉ ነገር መናገር አይጠበቅብኝም። አይመለከትም። ሲጀምር መቅረጽ ራሱ ወንጀል ነው። ወንጀል ከሆነ እንዳልሽው ፖሊስ ጣቢያ ሄደን መካሰስ ባለብን መንገድ እንካሰስ። በዛው የሚጣራ ነገር እሳቸው ላይ የደረሰ ነገር እኔ ሲጀመር ለምን ብዬ ሄዳለሁ? ወደኛው እኮ የመጣ አንተ ነህ እንጂ እኔ አይደለሁም እኮ። ስለዚህ ያለውን ነገር በትክክል እንድትነግሪኝ እፈልጋለሁ። ምንም ነግርህ ነገር የለም። ቤቴን ለቃችሁ ውጡልኝ። ቤትሽን ለቅቄ እወጣለሁ። እኔ እዚህ ቤት አንድ ደቂቃ የመቆየት ፍላጎት የለኝም። እሳቸውን አገናኝ። የት ነው ያሉት? አሁንም ስራ ወጥተው ነው? ሌላምን ወጥተው ነው? ቤተክርስቲያን ሄደው ነው? ይሄው እንግዲህ ቪዲዮ እኮ ማስረጃ ያሳየሁሽ ሲለምኑ፣ አንቺም ደግሞ እዛ ቦታ አድርሰሻቸው ስትሄጂ ቁጭ በልና ማውራት የምትፈልገውን ነገር አውርተህ ሂድ። በቃ የምፈልገውም እሱ ነው። ካሜራ አጥፍተን ያለውን ነገር አስረዳሻለሁ። ቁጭ ብለን ስናወራ ግን ካሜራ ይቀርጽ። ምክንያቱም ለእኔ ማስረጃዬ ካሜራ ነው። ችግር የለውም። ካሜራውን መልሰህ ታበራልኛለህ። አሁን አጥፋው። ጉዳዩን እስከ 12 ዝቅ አድርግልኝ። 65% ሲከፍሉ 35% በነፃ የተመቻቸለት ሰመር ሪል ስቴት በካሳንቺስ ስታንዳርድ አፓርትመንቶችን ሰርቶ አጠናቋል። አሁን ደግሞ በመገናኛ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ እየሸጠ ይገኛል። ባለ 2 መኝታ ከ1.2 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ1.6 ሚሊዮን ብር ጀምሮ እንዲሁም ባለ 4 መኝታ ከ2 ሚሊዮን ብር ጀምሮ ያገኛሉ። ምን ይሄ ብቻ 50% ባንክ የተመቻቸላቸው ያለ ወለድ እስከ 5 ዓመት አለያም በረጅም ዓመት
መክፈል የሚችሉበት አፓርትመንቶቻችን የሚያካትቱት የመዋኛ ገንዳ፣ 5 ሊፍቶች፣ ጂምናዚየም፣ 24 ሰዓት የሚያገለግል ባካፕ ጄኔሬተርና ሌሎች መገልገያዎችን በአንድ ያካተተ ከሀገር ውጭ ለምትኖሩ ደንበኞች ዲኤችኤል አዘጋጅተናል። ታዲያ ምን ይጠብቃሉ? ይህ ማስታወቂያ ዋጋ የሚቆየው ለ24 ደንበኞች ብቻ ስለሆነ አሁኑኑ በ0969 77 7774 ላይ አሊያም በ0948 80 4006 ላይ በመደወል የቅናሹ ተጠቃሚ ሆኖ ሰመር ሪል ስቴት። ውድ ቤተሰቦች እንግዲህ ስለ ካሜራ ያለውንም ነገር አስረድተናት የነበረውንም አለመግባባት በንግግር ፈተን ካሜራ ያለውን ነገር አስረድቻታለሁ። እሷም ፈቃደኛ ሆናለች። የካሜራውንም ጉዳይ ለምን እንዳልፈቀደች ያው ከራሷ አንደበት የምትሰሙ ይሆናል። ያለውንም ነገር ትንሽ ስሜት የሆንኩበት ምክንያት አለኝ ብላለች። ያለውን ነገር ራሷን ከማስታወቅ ጀምራ ስምሽ ማን እንደሆነ ትነግሪኛለሽ። እንዲሁም ደግሞ ለምን ካሜራ እንዲቀረጥ እንዳልፈለግሽ ያው የሚመለከተን ተመልካች ስላለ ዩቲዩብ ቻናላችንም ቁጭ እያሳይቼሻለሁ ምንሰራውን ስራ እኛ ለሌላ ዓላማ እንዳልመጣንና እዚህ ቤት ጥቆማ ስለደረሰን እሱን ነገር ለማጣራት እንደመጣን እንጂ ከአንቺ ጋር ሌላ ችግር እንደሌለብን እኛ ማንንም ሰው የማጥቃትም የመበደልም ፍላጎት ኖሮን አያውቅም፣ ወደፊትም አይኖረንም፣ አሁንም የለንም። እና መጀመሪያ እንተዋወቅ። ተመስገን እባላለሁ። የትርታ ሚዲያ ጋዜጠኛ ነኝ። እንዲሁም በተለያዩ የምርመራ ኬዞች ላይ የምሰራ መርማሪ ጋዜጠኛ ማለት ትችላለሽ። እንዲሁም ደግሞ ተመስገን እያለሽ ተሙ እያለሽ ብትጠሪኝ ችግር የለውም። እሺ ብሌን እባላለሁ። ካሜራ ምናምን ያስጠፋው ብዙ ጊዜ ሰዎች የሰዎችን ድክመት ምናምን ይጠይቃሉ። በኖርማል ይጠይቁና ምናምን ነገር ላይ ሚዲያ ላይ አውጥቶ ምናምን የመለመን አይነት ነገር አለ። ለዛ ነው ማለት አንተም ከነሱ መሀል ስለመሰልከኝ ነው እንጂ በክፋት ምናምን አስቤ አይደለም። ያው ወደ ቤተሰቦች ከዚህ አንጻር ነውና ይሄ ነገር የተፈጠረው። ያለውን ነገር በተቻለ መጠን አስረድቻታለሁ። እዚህ ቤት ለምን እንደመጣው አንድ ሚለምኗ እናት ስላሉ ከሷ ጋር ምንድነው የሚያገናኛቸው ስል እናቴ ነች ብለዋኛለች። በር ላይም ስገባ ትንሽ ዘውዬም ከገባ ይቅርታ ጠይቃለሁ። ብዙ ጊዜ ምንድነው ከውጪ ሰው ሊመልሰን ይሞክራል። ወደ ቤት ስንገባ የተለያዩ ጉዶች ስለምናገኝ ለዛ ነው ትንሽ ሴት ስለሆነች አይደለም የተጫንኳት። እኔም ይቅርታ መጠየቅ ፈልጋለሁ። የስራ ሁኔታ ያለንበት ነገር ጥርጣሬ ስለሚበዛ ነው ይህንን ጫና የምናደርሰውና ቤተሰቦች እንግዲህ አሁን ቀጥታ ወደ ጉዳዩ እንግባና ብሌን ያልሽኝ ካልተሳሳትኩኝ ብሌን እስቲ ስላለው ነገር ንገሪኝ። እኛ ስናጣራም የደረስነው እናትሽ አሁን በነገርሽኝ መሰረት እንደሚለምኑና ለምንድን ነው ይሄ ነገር የተፈጠረው የሚለውን ነገር ለማጣራት እንደማንኛውም ሰው ሊለምን ይችላል። ግን የእሳቸው ጉዳይ የሚለየው ተቸግረው አይደለም አይነት ጥቆማ ስለደረሰን ከጎረቤት ደግሞ የተለያየ ጥቃት ይደርስባቸዋል ጫና ላይ ናቸው በሚል ነው እንግዲህ ወደ አንቺ የመጣ ነውና ምንድን ነው የደረሰባቸው እናትሽ ላይ? አይ ብዙ ጊዜ ሰው ውጪ ያለውን ነገር ነው እንጂ የሚያየው ውስጥህን አይደለም። አሁን ለምሳሌ እንደዚህ አይነት ቤት ኖሯችሁ ምናምን ብለህ ነበር አንተ ራሱ ማለት ነው። የቤቱ ውበት የኛን ሆዳችንን ሊሸፍንልን አይችልም። ማለት ቤቱ አማረ ማለት በልተን እናድራለን ማለት አይደለም። በጣም ብዙ የሚጎሉ ነገሮች አሉ። እናቴ ልጅነቷን ሁሉ ነገሯን ለኔ ሰውታልኝ ነው የኖረችው። እንጀራ በመሸጥ ልብስ በማጠብ በጣም ብዙ ነገር እያደረገች ነበርና ያሳደገችኝ። አሁን ላይ ደግሞ ያለችበት ሁኔታ ያን ነገር እያደረገች እኔን ማስተዳደር በምችልበት ሁኔታ አይደለም ያለችው። እኔም እንደምታየው ነው ተማርኩኝ፣ ተመረኩ፣ ግን ስራ አላገኘሁም። በቃ ያለን አማራጭ ከሷ ጋር ማውርተን ተነጋግረን እኔ እንደውም ፈቃደኛ አልነበርኩም መጀመሪያ ላይ። ግን በቃ አንቺ ከእኩዮችሽ ከጓደኞችሽ እኩል ሆነሽ ተዝናንተሽ ምናምን እንድታድጊ ነው የምፈልገው። ዛሬ እኔ እንደዚህ ብሆን እንድትጨናነቂብኝ አልፈልግም። ከሆነ ይሆናል ካልሆነ አይሆንም ማለት በእኔ ስራ ዙሪያ ማለት ነው። በጣም ብዙ ጊዜ ይጨናነቃለሁ ማለት እሷም እኔም የምንተዳደርበት ነገር የለም። ስለዚህ በቃ ፈጣሪ ሁሉን ነገር ሲያመጣ ለመልካም ነው። እኔ ያለኝ አማራጭ ወጥቼ መለመን ነው። ብዙ ጊዜ ለመንኳት እንደዚህ አታደርጊ አልኳት። ግን በቃ አንቺ ስትቸገሪ ስትጨናነቂ ማየት አልፈልግም ብላ ነው በቃ እንለምናለችኝ። በቃ ህይወትን ለመግፋት ስንል ነው ይሄን የምናደርገው። ይቅርታ ላስቸግርሽና ማለት መጠይቅሽ ጥያቄ ከጥርጣሬ አንግል እንድታዩ ሳይሆን ግራ ከመጋባትም እንድታዩ እፈልጋለሁ። ያልገባኝ ነገር አንቺ የምሰሽ ወጣት ልጅ ነሽ፣ ተሯሩጠሽ ነገር መስራት አላቅም በጣም ዝቅተኛ የሚባሉ ስራዎችንም ሰርተሽም ቢሆን እናትሽ ማኖር በምትችይበት ሌቭል ያለብሽ የጤና ችግር ከሌለ ሌላ ችግር ከሌለብሽ በስተቀር እናትሽ ማኖር እየቻልሽ ኦር ደግሞ እንደማየው ቤቱ ትልቅ ነው። ከጎንም መኝታ ቤት ይሁን ሌላ ክፍል አለ፣ 1 2 3 ክፍል ይሆናል። አከራይታችሁት እንኳን እናንተ አንድ ክፍል ውስጥ ተቸግራችሁ መኖር እየቻላችሁ ይሄም ያህል ቤት ግቢው የማን ይሁን ምን ይሁን ሌላ ጣጣ ውስጥ እንኳን ባንገባ
አከራይታችሁት መኖር እየቻላችሁ ለምንድነው እናትሽ በልመና የሚተዳደሩት? ለምንድነው አንቺስ ወጥተሽ መስራት እየቻልሽ? ወጣት ነሽ፣ እንደማየው አካላዊ ጉዳት የለብሽም። ውስጥሽ ስላለው ነገር አላቅም። እኔም አይቼ እንደ ሰው ልፈርድ የምችለው ጤነኛ አካል ስገባ ማይተሻለ መራመድ ትችያለሽ። ከንግግርሽም ማሰብ መናገር የምትችይ ሰው ነሽ። የአእምሮ ችግር ያለብሽም ልጅ አይደለሽም። እንዲህ ጤነኛ ሆነሽ የማያሳምን ነገር እንድትነግሪኝ አልፈልግም። ሌላ ችግር ካለባችሁ እንደ ቤተሰብ ሌላ ጣጣ ካለ ሌላ ነገር ካለ እንድትነግሪኝ እፈልጋለሁ እንጂ አሁን የነገርሽኝ ነገር ጭራሽ አያሳምን። አይ እኔ ወጥቼ መስራት ምናምን ሳልፈልግ ቀርቼ አይደለም። አንደኛ አስተዳደግ የሚባል ነገር አለ። እኔ ምንም ሳይጎልብኝ ተንደላቀቅ ያደግኩ ልጅ ነኝ። እድሜ ለእናቴ ማለት በጣም ብዙ ለፍታለች እና እሷ የኖረችውን ህይወት እኔ ደግሜ እንድኖር አትፈልግም። አሁን ለምሳሌ እኔ ወጥቼ ልክ እንደሷ ልብስ አጥቤ ምን ብዬ እኛን አስተዳድራለሁ ብል ማድረግ እችላለሁ። ግን እሷ እኔ እንደዚህ አድርጌ እንደዚህ ሰርቼ አምጥቼ እንድንተዳደር አትፈልግም። ለምን ያልኖርኩትን ህይወት አሁን በዚህ ሰዓት ላይ እንድኖር እናትሽ ስላልፈለገች ብቻ አሳማኝ ሊሆን አይችልም። አሁን በደገም ያቋርጥ እናትሽ ስላልፈለገች ሲሆን አንቺ በየትኛው ህሊናሽ ነው እናትሽ ለምና ስትመጣ ቤትሽ ተንደላቀሽ ቁጭ ብለሽ እኔ ወጥቼ መፍጋት ስለሌለብኝ እናቴ አትፈቅድልኝም በሚል ተልካሻ ምክንያት ብቻ አይሆንም። አሁንም ቢሆን አንወሻሽ። የሚያሳምን ሌላ ነገር የተለየ ነገር እኮ የለም። ያለውን እውነታ ነው አይደለ እየነገርኩ ያለው። ይሄ ሲጀመር የቤታችን ነው፣ የቤታችን ምክንያት ነው ማለት እኔና እሷ ተነጋግረን ያደረግነው ነገር ነው። አንተ ልረዳችሁ ነው የመጣሁት ስላልክ ነው እንጂ ይሄን ሁሉ ምነግርህ የመናገር ግዴታ ራሱ የለብኝም። በቃ ነገርኩ። እሷ እኔ እንድሰራም አትፈልግ ስልክ ስራ ሲባል እኮ ኖርማል ስራ በተማርኩበት በተመረቅኩበት ቢሆን ደስ ይላታል። ግን እኔ የጉልበት ስራ ሰርቼ አምጥቼ እንዳስተዳድራት አትፈልግም። እሺ እናትሽ አይፈልጉ አንቺ ህሊናሽ እንዴት ፈቀደልሽ? እናትሽ እኔ አሁን እናቴ አሁን እኮ ለመነች በቃ እንድታመጣ እኔ ቤት ቁጭ ብዬ በተማርኩት ስራ ስላላገኘው ይሄ ልመና እኮ ምንም ነው አይደለም። ልመና እኮ ምንም ክፋት የለውም አይደለ? ስታጣ ነው አይደለ ወጥተ የምትለምነው። እርግጠኛ ነሽ እናትሽ ናቸው? እናቴ ናታ ማለት ሰው እናቱ ወጥቶ እንዲለምኑ ከቸገረኝ እኮ አይደለም ከቸገረኝ እኮ ነው ወጥቼ አልቸገረሽም። ጤነኛ አካል ነው ያለሽ። እኔ ይኸውልሽ አልፈርድም። አንቺ ግን የሚፈረድብሽ አይነት እሺ አምጣ ስራ አምጣና ሰርቼ ልጡራት ላስተዳድር። እስከዛሬ ፈልገሻል ስራ እኔ ስለሰጠሽ አትሰሪ እኮ በቃ ፈልጌያለሁኝ እኮ ስራ። ይኸውልሽ አሁንም ቢሆን እየደበቅሽ ያለሽ ምንም እየደበቅኩ አይደለም በስተቀር ይሄ ምንም ቢሆን ማያሳምነን መረጃ ነው። ነገርኩ በቃ ያለው እውነታ ይሄ ነው። ማመን አለማመን የራስ ጉዳይ ነው። ከዚህ በላይ ግን ምንም ልልህም አልችልም። ቤተሰቦች ትንሽ ነገሩን ቀለል ላደርግ ሞክሬ ነበር፣ ግን እየሰጠችኝ ያለችው መረጃ ከማፌዝ የማይተናነስ እኔ ላይ ሙድ ከመያዝ የማይተናነስ ነገር ነው። እንደሱ ሊመስልክ ይችላል፣ ግን አይደለም ያለውን እውነታ ነው ነገር። እሺ እናቴ ከበፊት እንደዚህ እያጠበች ምን እያል ታስተዳድረን ነበር ብለሻል። አይነ ስውር ነበሩ እናትሽ ከበፊትም ወይስ ከጊዜ በኋላ የመጣ ችግር ነው? ከጊዜ በኋላ ነው። በምን ምክንያት? እንጀራ ምናምን እንደምትጋግር ነግሬሃለሁ ይመስለኛል። ጭሱ ምናምን ተደራርቦባት ይመስለኛል እንጂ ጤነኛ ነበረች። እስከ ቅርብ ጊዜ ድረስ ታይ ነበሩላ። ግን በቃ ከቅርብ ጊዜ ወዲህ የሆነ አካባቢ ላይ አይኔን አመመኝ ምናምን ትል ነበር። ክትትሉን እናደርግላት ነበር ሐኪም ቤት እየሄድን ምናምን። የሆነ አካባቢ ላይ ደግሞ ጭራሽ ጠፋ ይመስለኛል። ከእንጀራው ከጭሱም ከምኑም የመጣ ነው የሚመስለኝ። ችግር የለውም። የሰጠሽ መረጃ አጠራጣሪም ቢሆን ለማመን እየሞከርኩኝ ነው። ምንም የሚያጠራጥር ነገር የለውም። በጣም ብዙ የሚያጠራጥር ነገር አለ። ምንም የለውም። ምንድን የሚያጠራጥረው? አንደኛ የነገርሽኝ ነገር እኔ ወጥቼ ብዙ መስራት ስለማልችል በተማርኩበት ስራ ስላላገኙ እናቴ ወጥታ እየለመነች ታበላኛለች። ነገርኩ እኮ አስተዳደግ ይወስነዋል። እኔ አሁን ለምሳሌ ስራ እየሰራ ያደገ ሰውና አሁን እኔ በቃ ተንደላቅቄ ነው አይደል ያደረኩት። ዲናሽ ይፈቅድልሻል እናትሽ ሲለምን ነገር የለም ወጥተሽ ስሪ ብትለኝ ማላውቀውን ስራ እንዴት ልሰራ እችላለሁ? ሰው ይልሽ ጽዳትም ይሁን ዝቅተኛ ስራ የተባሉ ስራ ዘርፎችን ፈልገሽ ሰርተሽ እናትሽ ማኖር ትችላለሽ። እኔ እንደዚህ አይነት መሞላት እንዴ መለመኑ እኮ ይቀላል ከዛ ሁሉ። ለምን አንቺ ወተሻል? ለምን እሳቸው ወተው ከሚለምን? እኔ እኮ ጤነኛ ነኝ። ለምን እለምናለሁ ታዲያ? ጤነኛ ሆኜ ብለምን ማን ነው ዞር ብሎ ቼክ የሚያደርገኝ? ስለዚህ እናትሽን እንደ በለመኛነት እየተጠቀምሽባት። እኔ እየተጠቀምኩባት ሳይሆን ራሷ ይሁን ብላ ፈቅዳ ነው። እንደዚህ ተደራለሽ የምታወሪው የተማመንሽበት ነገር ስላለ ሊሆን ይችላል። አልገባኝም። ግን እርግጠኛ ነኝ ጀርባሽ ቢጣራ የሆነ ችግር አለብሽ፣ ወይ የአእምሮ ችግር አለብሽ ወይ ሰራሽው ወንጀል አለ እንጂ ሰው እናቱን ሊያስብ ምን ማለት ነው? ወንጀለኛ ነሽ ወይ ታማሚ በሽተኛ ነሽ ልትለኝ ነው የመጣው?
ጤነኛ ኮንሽ ታዲያ ለምንድነው እናትሽ ወጥተው እንዲለምኑ አንቺ ስራ ቦታቸው እያደረሽ ማታ ደግሞ እንዴ ስንቱ ወጥቶ ይለምን የለ እንዴ ምን ይሄ እኮ አዲስ ነገር አይደለም ሰው አጥቶ ሲሆንና አንቺ በቃ እኛም አተን ነው እኮ ገባ ካተን ነው የለንም በቃ ስለሌለን አንተ ያየው ምናልባት ይሄን ቤት ሊሆን ይችላል ይሄን ቤት አካራይታችሁ እንደው ነገር መኖር ትችላላችሁ አንቺ ከያሹ ስልክ እንኳን ብንጀምር አንድ ሰው ይሄንን በልምና ሊኖርበት ማይችል ነገር ነው ማለት የተሻለ ህይወት ይሄ እኮ የሷ ገዝታ የሰጠችኝ ስጦታ ነው ለምን ብዬ ሸጠዋለሁ ምክንያት ይኸውልሽ እኔ ትግስቴ ያለቀ ነው ለምን ትግስቴ ያልቃል እንዴ ማለት ማወቅ ያለብን ነገር ነገርኩ አይደለ ሌላ የምትፈልገው ነገር ከጀርባ የደበቅሽ ታሪክ ምንም የለም እሷንም አግኝታት ልጠይቃት ትችላለህ ምንም የተለየ ነገር የለም አሁንም በለምና አሰማርተሻቸው ነው ያሉት አሰማርቻቸው ሳይሆን ራሷ ወዳና ፈቅዳ ለተሻለ ህይወት ስትል እንጂ እኔ ያስቀድጃት የሆነ ነገር አድርጌ ምናምን አይደለም ይኸውልሽ እየነገርሽኝ ያለሽው ነገር ምንም ባያሳመነኝም ማለት ተረጋግቼ ቁጭ ልል እየሞከርኩኝ ነው አንድ ልጅ ቀብረር ብላ እናቷን እያስለመነች ተንደላቃ የተሻለ ስልክ ይዛ ቤቷ ቁጭ ብላ ምትል ሴት አያሳመነኝም ይሄ አሁንም ቢሆን ይኸውልሽ አንድ ነገር ልንገርሽ አላመንክ እኔ ግድ የሚሰጠኝ ነገር የለም ሲቀጥል ደግሞ ምን አገባህ በእኛ ህይወት አይመለከትም እርግጠኛ ነሽ አስገድደሻቸው ቢሆንስ እየተጠቀምሽባቸው ቢሆንስ እናቴ እኮ ናት እርግጠኛ እናትሽ ነሽ ማስረጃ አለሽ ወይ እናትሽ ስለመሆናቸው ምን ፈለክ ሌላ ማስረጃ አላቅም ይሆነ እዚህ ቤት ሌላ ሰው አለ እንዴ እናቴ ውጪ ናት እናቴ ስራ ናት ለምን ድምጽ ማለት ወዴት እናቴ ስራ ነች ማለት ድምጽ እየሰማው አይደል እንዴ እኮ ብትሰማስ ምን አገባኝ ታዲያ ስራ ቦታ እዚህ ቤት ሌላ ሰው አለ ማንንም የለም እኔ ነኝ ያለሁት እዚህ ቤት ሌላ የደበቅሽ ሰው አለ ወይ ድምጽ እየሰማው ነው እኔ ነኝ ያለሁት አንድ ነገር ልንገርሽ ወደዚህ ዞርበይ ምን ማለት ነው ዞርበይ ወዴት ነው እዚህ የደበቅሽው ነገር አለ እኮ የግለሰብ ቤት ነው የግለሰብ ምንም የደበቅኩት ነገር ይሄ የወንጀለኛ ነው እንደዚህ ከሆነ የሰራሽ ወንጀል እናቴ ስራ ቦታ ናት እኮ ገብተና እስከኩሽና ድረስ ልገባ ነው ምንም ካሌለ ገብተና ምን ማለት ነው ድመትስ ቢሆን እኮ ድመትም እኮ አብረን እንግባ እኔ እኮ ለብቻ ልግባ አልኩ እና አብረን እኔ እናንቺ እንግባ ለምን እንገባው ለምን ታዲያ ቤቱ አልተስተካከለም ማለት እንጭራሽ ካሜራ ይዛ ካሜራ ይገባል ችግር የለም ካሜራውን ቁጭ አድርግና እኔ እናንቺ እንግባ እኔ እናንቺ ስራ ሴት ነው እኮ ለቀቀኝ ወርብልዛ ተከተለኝ ተከተለኝ ማነው ልጄ መተሻል ወይ እናቴ መስከቶሽ እርቦኝ እኮ ተነሻ ከቅበል ማዘር ምን ሆነ ነው ማነው ምን ትሆናለች ምንድን ታወራው የሉም ቤት አላልሽኝም እንዴ እኮን ከሳት ገብታ ነው ቤት የገባሽ መቼ መጣሽ እሺ ማነው አይ ሌላ ሰው ነው ማዘር ማነው ደህና ነው ምን ሆነ ነው ነይ ወደ ሳሎን እንውሰድ ምን ሆነ ነው ማዘር አታሽቃምጥ ቆን ያለው አይደል እንዴ ምን አድርጎት ነው አይ ምንም አላረገችም እማ ይቀስ እርግጠኛ ነው ደህና ያዘች እንዳይወድቅ አይዛችሁ መች ነው የገባሽ ቆይ ከፍ በይ አረ መሬቱ ቅዝቃዜ ነው ከፍ በይ በቃ ደረስ መቼ መጣሽ አልሰማሁም እኮ እኔማ ውስጥ ነበርኩኝ አንቺ መች ነው የመጣሽው ቆይ ማዘር ደህና ኖት ደህና እግዚአብሔር ምን ሆኖ ነው እዛ ጨለማ ክፍል ውስጥ የተቀመጡት ማን ነው ልጅ እኔ እርሶን ለመርዳት የመጣው ሰው ነኝ አንድ መንገድ ላይ ሲለምኑ አይችሁት እዚህ ቤት ነው የሚኖሩት ተብዬ በጥቆማ እርሶን ለመርዳት የመጣው ሰው ነኝ እና ምን ልታረግልኝ እንደው ማዘር ምን እንደተፈጠረ ቢነግሩኝ ማለት እዛ ጨለማ ክፍል ውስጥ እንዴት እንደገባው ቤት እንደሌሉ ነበር ራሱ ማቀው በግድ ነው የተቀመጡት ለምን እዛ ጨለማ ክፍል ውስጥ ተቀመጡት አስቀምጣውት ነው እቺ ልጅ አረሷ ለምንድን ነው እሱም ተስቀምጠኝ ተገደው እንኳን ይንገሩኝ ማዘር ረዳውታለሁ ለምን እገድዳለሁ አንተ ለምንድን ነው የምገደደው እኔ እኮ ልጄ እኮ ነች እንዴ በልጄ ምን ታረጋኛለህ ብለህ ታስባለህ አንተ እኔ እዛ ጋር ቁጭ ማለት ስለምወድ ነው እዛሽ ጋር ቁጭ ስል ደስ ይለኛል በቃ አርካታ ቤት በኩል ገብተው ነው እኔ በጊዜ ነው የመጣሁትኝ እርሱ ከመምጣቱ በፊት በዛ በኩል በር አላየህም ማዘር ይዋሹላት ነው እቺ ልጅ አስገድዳን ነው ይሄን ስራ የምታሰሩት ምንድነው የተፈጠረው እንዴ ለምንድን ነው የምታስገድደኝ አንተ አታስገድደኝም ይኸውልህ እኔ ልጄ በጣም ህይወቴ ነች እኔም ብላ ነው እዚህ ኩርምት ብላ ከኔ ጋር የምትኖረው እና መጀመሪያ ሳሳድጋት ቅብርር አድርጌ ነው ያሳደግኳት እኔ በደክመም እንጀራም ብጋግር ሰው ቤትም ብሰራ ምንም ብል ልጄን አንቀባርሬ ነው ያሳደግኳትና አሁን ይሄ አይኔ ከጠፋ በኋላ ደግሞ እሷ ያልሆነ ቦታ እንዳትውልብኝ አሁን ሴት ነች እዛ ቅዥ ብላ እሰራለሁ ስትል አንድ ነገር ጥቃት ይደርስባታል እኔን እዚህ ጥላኝ እንዴት ሆናለሁኝ ለእሷ በማሰብ ልጄ እንደዚህ ውሰጂኝና እዛ ጋር ለለት ጉርሳችን ለለት ሳንቲም እጃችን ላይ እንዳናጣ አንቺም ወደ ወዲህ ስትይ ትራንስፖርት እንዳታጪ
ልለምን ስለ እዝጌር ልበል? አያሳፍርም? መስረቅ ነው የሚያሳፍረው፣ ቁጭ ብሎ መራብ ነው የሚያሳፍረው ብዬ በቃ ትወስደኛለች፣ እዛሽ ጋር እለምናለሁ፣ መታ ታመጣኛለች፣ የበዛሽ ገንዘብ እንተዳደራለን፣ በፍቅር ነው የምንኖረው። እኔ ልጄን ወዳታለሁ። እንዲህ ምን አድርጌ ነው የምትለው? ምን ልሁን ነው የምትለው? እኔ እያልኩ ያለሁት ወጣት ልጅ ጤነኛ ሙሉ አካል ያላት የአእምሮ ችግር የለባት እግሯ እጇ ጤነኛ የሆነ ሙሉ የሆነች ልጅ እቤት እያለች እርሶ ወጥተው ለምነው የሚያመጡበት መንገድ አልገባኝም። ማን ይንከባከበኝ? ማን ነው የሚንከባከበኝ? እሺ እህል ውሃ ማን ነው መንከባከብ? እንዲህ ነው ጨለማ ክፍል ውስጥ ራበኝ እያሉ ተቀምጠው? እኔ እኮ ሲሄድ አሁን እኮ ነው እሷ አሁን እኮ ነው ልጄ፣ አልገባህም እኮ። አዎ ብያለሁ፣ ግን አልገባህም። አሁን እኔ እኮ ልጄ መጣሽ ሆይ ምሳዬን እርቦኛን አቅርቢልኝ ነው ያልኳት እንጂ አልበላሁም ወይ አትሰጠኝም አይደለም። እኔን ማን ይንከባከበኛል? ሽንት ቤትስ ቢሆን ምን አርጋ ምን በድላ ልጄ? ለራሴ ትሳሳልኛለች እኮ፣ በጣም እኮ ነው የምሳሳልኝ ልጄ። ወጥቼ እንኳን እዛ ተመጸውቼ እስከምመጣ እንኳን ድረስ ስንቴ ነው የምትመጣው? ማያለሽ እያለች ነው የምትመጣው። እሷ ካልመጣች አልመጣም። እሷ ነች ወስዳ አቅፋ ይዛኝ የምትመጣው። እዚህም ቢሆን ከቤት ወደ ሽንት ቤት፣ ከሽንት ቤት ወደ ቤት የምታመጣኝ እሷ ነች። ፀሐይም ሙቄ የምታስገባኝ እሷ ነች። ሌላ ምን አለ ብለህ ነው ማዘር? ለዚች ልጅ እየደበቁላት እንዳይሆን። አንቺ ግን የምር ጤነኛ ነሽ? ደህና ነሽ? አይኔ እኮ ነች እሷ። ልጄ እኮ ብርሃኔ ነች እኮ ማዘር። ይኸውልዎት እኔ እዚህ ቤት የመጣሁት እንዳልኩት እርሶ ላይ ጥቃት እየደረሰ በደልን እየደረሰ እንደሆነ ምንድን ነው የበደለችኝ? እርግጠኛ ነች የስጋ ልጆት ነች እቺ ልጅ? ግን አዎ ልጄ ነች። ልጄ እኮ ነች። እንዴት አድርጊ ነው የምትለኝ? ይህን ሰውዬ ምን አለበት ብትወጣልኝ አንተ? ኧረ እባክህ ውጣልኝ። እንደው ማን የላከብኝ? ልረዳዎት ነው የመጣሁት እኔ። በቃ ጭቅጭቅ እኮ ነው የረዳኸኝ። ምንድን ነው እሱ? የፈሩት ነገር ካለ አግዞታለሁ። እኔ ምንም አልፈራም። ምን እፈራለሁ? ማን በድሎኝ? ማን ምን አድርጎኝ? ልጅ ይሄዋለች። ምን ጎሎብኝ ነው እኔ የምፈራው? ምንድን ነው የምትለኝ? እባክዎትን ረጋ ይበሉ። ዘንጌን አምጪልኝ እባክሽ፣ እኔ ልውጣ። ይሄ ሰውዬ አይደለም ይኸውልዎት፣ እባክዎትን ረጋ ይበሉ። እና ምን አድርጊ ነው የምትለኝ? ምንድን ነው የምትለኝ? ችግር የለውም እሺ፣ ስላለው ነገር ይንገሩኝ። ችግር የለውም። እኔ እርሶን ለማገዝ አይደል የመጣሁት? ምንድን ነው ስላለ ነገር ያለውን ነገር እኮ ምናልባት እቺ ልጅ ላስወጣውለት እሷ ነች ችግር እየፈጠረች ያለችው። እሷ ፊት መናገር የፈሩት ነገር አለ። ምንም ፈራ የለኝም እኔ። ልጄ ነች። አሁን ወጣችን ምንም አለችም። ልጄ ነች። እንዴት ፈራታለሁ? ልጄን እንዴት ነው የምፈራት? ምን አረገች ብዬ ልጄን፣ አይኔን፣ ብርሃኔን እንዴት አረጋለሁ? እንዴት ነው የምትለው? እኔ እናትሽን በግል ላዋራቸው። አንቺ ውጪ ጠብቂ። እኔ ምንም ከሷ የተለየ ምንም ለሌላ ነገር አይደለም። አንቺ ውጪ ጠብቂ። ከሷ የተለየ ሚስጥር የለኝም። የለውትማ ውጣልን። አይደለም የምትፈልገውን ነገር ጠይቃት። አንቺ ዝም በይ። የሉት ማዘር፣ እኔ የምፈልገው ነገር ልጆቹ ጣና እኔ ምንም ከሷ የተለየ ሚስጥር የለኝም። ከሌለ ታዲያ ለምን እንዳትወጣ ፈልግ? ሚስጥር የለኝም። ውጣልኝ። እኔ ደግሞ ይሄን እውነት ሳላቅ ከዚች ቤት ፍንክች አልልም። ብሄድም እመለሳለሁ። አልለቅሽም። ለምን አታድርም? ምን አገባኝ? ወይ እናቴን ተዋት በቃ። ዘንጌን ታረግሽው። ይኸውልሽ፣ ነይ ተነሽ፣ ተነሽ፣ ተነሽ። ምን ማለት ነው? እናቴን ትቻለህ ደግሞ ማዘር። ይኸውልሽ እባክዎት ቆይ፣ አንድ ነገር ልንገርሽ። እኔ የህግ አካል ጠርቼ ይሄ ጉዳይ እንዲጣራ ከማድረግ አንቺ ውጪና እኔ እናትሽ የምፈልገው 5 ደቂቃ ነው። ነይ ተነሽ። ችግር የለውም ማዘር። ቁጭ በይ። ለምንድን ነው የምትወጣው? ተው ልጄ፣ ቁጭ በይ። ነይ ቀጥይ። ቁጭ በይ። ነይ ሐዋሽ ማዘር ቁጭ በይ። የት ነው የምትወስድብኝ ልጄ? ወዴትም አልወስዳትም። ይኸውልዎት ማዘር፣ ያለውን ነገር በግልጽ ቢነግሩኝ ይሻላል። ምንድን ነው የምነግርህ? ነገርኩህ ያለው ነገር ካለ እንዲነግሩ ይፈልጋል። ምንም አይደርስብኝም። ነገርኩህ አይደል? ስንቴ ልንገርህ? አሁን ደግሞ ልጄን ምን ልታረግብኝ ነው? እኔ ልጆትን ምንም አላረግም። እርሶ ጋር ግን የደረሰኝ ጥቆማ አለ ማዘር። እኔ ይሄ ማለት አይደለም የምፈልገው። እኔ አሁን እዚህ ቤት ተገደው ከሆነ የተቀመጡት ሳይፈልጉ የደረሰ ነገር ካለ እኔ ልረዳዎት ነው የመጣሁት። ማነው የሚያስገድደኝ? ስንቴ ልንገርህ? ይቺ ያለችኝ ይቺው ልጅ ነች። እባክህን ተው፣ ልጄ መልስልኝ። ወዴት ነው የወሰድከው? እባክህ መልስልኝ ልጄን። ማንም የለኝም። እኔ ባዶ ቤት ነው ያለሁት። እኔ እንጀራ እንኳን ከሞሰብ ቆርሼ መብላት የቱ ጋር እንዳለ የማይታይ ሰው ነኝ። እሺ አንድ ነገር ልጠይቅዎት። አይኖት ምን ሆኖ ነው እንደዚህ ሆነ? አይኔማ በቃ ጠፋ። ከዚህ በፊት ልጄን እየሰራው ልብስ እያጠብኩ ምን ማስተዳድረው ነኝ ለልጄ ስል ምናምን ሲሉ ነበር። በምን አማካኝነት አይኖት ጠፋ? በቃ እኔማ
እስኪ ተወኝ ልጄ እባክህን በቃ ተው አታስለፍልፈኝ ውጣልኝ በቃ ለምን ይንገሩኝ ለምንድን ነው የምታስለፈልፈኝ ይኸውልህ አንተ ምንም አሁን አውርተህ ጥለኸኝ ትሄዳለህ እባክህን ውጣልኝ እኔ የትም ልረዳዎት የመጣው ሰው ነኝ አልኩ በቃ እንዴ አይኔ ጠፍቷል አይደል አትመልስልኝ አሁን መልሷል አይኔ ጠፋ ለምን ጠፋ ከጊዜ በኋላ የሆነ ነገር ከሆነ ለምን ከጊዜ በኋላ ነው ጠፋ እኮ አልኩ ጠፋ እርግጠኛ ነው እቺ ልጅ ግን ጤነኛ ነች ልጆት ሌላ ችግር የለባትም የደበቁኝ ነገር ካለ ይንገሩኝ እስቲ እንዴት ቢያሳድጓት እሺ እንዴት ነው አስተዳደጓ እኔ ስለ ልጆት በጣም ብዙ ነገር ውስብስብ እየሆነብኝ ማንኛውም ልጅ እንደሚያርገው አርጋለች እንደማንኛውም ልጅ አሳድጊያታለሁ እንደማንኛውም ልጅ ይኸው ለዚህ ደርሳለች በቃ ማዘር የተፈጠረውን ነገር ያስረዱኝ ስላስተዳደጓ ኦር ደግሞ የተደበቀ ነገር ካለ እንዲነግሩኝ እፈልጋለሁ ይኸው ልጄ በቃ ልጄን እኔ በጥሩ ሁኔታ ልጄ እንድትጎዳብኝ አልፈልግም የሚገርም በጥሩ ሁኔታ ነው ያሳደግኳት አባቷ ከሞተ በኋላ አባቷ በህፃንነቷ ነው የሞተው እሱ ከሞተ በኋላ ልጄ እንዳይከፋት ብዬ ልጄን እኔ በቃ ለሷ ስር ያላደረኩት ነገር የለም ልብስ ማጥብ ያለውኝ በየሰው ቤት ተቀጥሬ እንደገና ደግሞ እንጀራም ሽጫለሁኝ እንጀራም ጋግሬ በጭስ ተጨናብሼ ብዙ ነገር ሁኛለሁ ለልጄ ስል ትምህርቷን እንድትማርልኝ ከሰው በታች እንዳትሆንብኝ ብዬ ይሄን ሁሉ ነገር አድርጌያለሁ ልጄ እንደዚህ ነው አስተዳደጓ ድክም ብዬ ነው ያሳደግኳት ልፍት ብዬ ነው ያሳደግኳት ልጄ ብርሃኔ ነች ያለችኝ ልጅ እሷ ነች በቃ ብርሃኔ ነች እሷ ማዘር ይሁላ ነገር ተፈጥሮ ካሳደጓት በኋላ ካስተማራት በኋላ ከተማረች በኋላ ሰርታ እርሶን መጦር በሚገባ ሰዓት እንዴት እርሶ እየወጡ እየለመኑ እሷ የተሻለ ስልክ ይዛ አቤቷ ተንደላቃ ቁጭ ብላ ምትኖር ሰው ትሆናለች እኮ ምን እኮ ልጄ እኔ እንዳትወጣ ነው እኔ እኮ ትግሌ እኮ እንዳትወጣብኝ ነው እኔ ልጄ እንድትወጣብኝ አልፈልግም በቃ ስለምሳሳላት ነው ልጄ ይሄ ነገር አያሳምነኝም ማዘር አንድ ነገር ልንገሩት እኔ ሳሳላታለሁ ምንድነው የምትለኝ አንተ በጣም ፈርተው ከሆነ ይሄን ነገር እያሉ ያሉት እኔ ለምን እፈራለሁ እኔ ለምንም አልፈራም ለምንድን ነው የምፈራው ግን እሳሳላታለሁ ልጄ ወጣ የምትመለስ አይመስለኝም ጥላኝ የምትሄድ ነገር ነው የሚመስለኝ ባዶዬን የምቀር ነው የሚመስለኝ ጨለማ ውስጥ ያለ ሰው እኮ ከባድ ነው እኮ እንደኔ ብትሆን እኮ አይደለም ወደ ውጭ ልትሄድ ከጎን እንድትነሳ አትፈልግም አሁንም እኔም እንደዛው ነኝ ካጠገቤ ከእጄ ስር እንድትወጣ አልፈልግም ልጄን እወዳታለሁ ልጄን አንድ እሷ ነች በቃ ያለችኝ መከታዬ እሷ ነች ያለችኝ የአይኔ ምትክ ያለችኝ እሷ ነች እንዴት አርጊ ነው የምትለኝ እሺ ምን አርጊ ነው የምትለኝ እባክህን አጨቅጭቀኝ አሁን ልጄ መልስልኝ ውጭ ብላ አስወጥታታል ምን እንዳረካት አላውቅም እባክህን መልስልኝ እባክህን ይሉት አሁንም ቢሆን እዚህ ነገር ውስጥ አንዴ ገብቻለሁ ከዚህ ነገር መቼም አልወጣም እውነት ፈልጋለሁ ምክንያቱም የተጠቆምኩት ጥቆማ አለ ውጭ ላይ ያዩት መረጃዎች አሉ ማዘር ይሄ ነገር አያሳምንም አሁንም ቢሆን እባክዎትን እውነቱን ይንገሩኝና እኔ ልርዶት እንደው እባክህን ከዚህ በላይ እንዴት ላድርግ ነገርኩህ እኮ እየነገርኩህ አይደል እንዴ ያለሁት አንተ ምንድነው የምትለው እኔ ልጄን አምጣልኝ አሁን እኔ የምፈልገው አሁን ልጄን አምጣልኝ ነው በቃ ልጄን ከወሰድክበት ቦታ አምጣልኝ ሌላ የለኝም አይኔ እሷ ነች ብያለሁኝ ምን አድርጊ ነው የምትለኝ ምን እየሆንክ ነው ያለኸው እረዳለሁ ትላለህ ይሄ ነው እርዳታ ልጄን አንድ ልጄን ብርሃኔን ወስደህ ካጠገቤ ንጥል አድርገህ እኔ ግን የዚህ አካባቢ ሰው ጋር አንድ ነገር ልንገሩት የዚህ አካባቢ ሰው ጋር ሳጠያይቅ የሰማሁት ከዚህ በፊት እዚህ እንደማይኖሩ እዚህ እናንተ እንደምትሉት እንደዚህ ተጨናብሽ የሚሉት ስራ ውስጥም እንዳልተሳተፉ እኔም ሰው ማጠያየቅ አድርጌያለሁ እዚህ አካባቢ እንዳልነበሩና ይሄ ቤት ሆን ተብሎ ተከራይታ እዚህ ቤት ለምን ተቀመጣች የዚህ ቤት የግቢ ነው ቤተሰቦች ይሄ ግቢ እኔ ያልገባኝ ነገር ተቸግራችሁ ቢባል እንኳን አከራይታችሁ መኖር ትችላላችሁ አንተ ምንድነው ባይቸግረኝ ይሄ ቤት ደግሞ ተከራይቶ ነው ሙሉ ግቢ ተከራይቶ ነው እዚህ የተቀመጡት አንድ ሰው በልመና የሚተዳደር ሰው ሙሉ ግቢ ተከራይቶ ያለንበት ቦታ ደግሞ ቅርብ ነው ይሄ ነገር አሳማኝ አይደለም ማዘር ምንም ቢያገኙ ይሄ ነገር አያሳምንም ያለው ብር እኮ ነው ማለት ሰው እኮ አዲስ አበባ ሰው ጥሩ ነው ይመጸውታል ይሰጣል እኮ ሙሉ ግቢ ተከራይቶ እስከመኖር እንደዚህ አይነት ነገር ውስጥ አሳማኝ አይደለም ቤተሰቦች እኛ ያለ ምክንያት እዚህ ነገር ውስጥ ይሄ ግቢ በክራይ ነው ያለ ነው አንድ ስናጣራ ይደረስን ተገደው ነው ማለት ምን አለበት እኔ ማንንም የሚያስገድደኝ የለም አልኩ ያስገድደኝ ሰው የለም እባክህ አዎ ልጄ ነች እና ደግሞ አይደለችም በለኛ ምን እያልክ ነው እናቱ ላይ በዚህ ልክ ሊጨከን አይችልም ኧረ ወይኔ በቃ ምን ታርጌ ታዲያ እኔ ነኝ ያልኳት እኮ እኔ ደግሞ አንድ ጉዳይ ከያዝኩ አንድ እውነት ላይ ሳልደርስ መቼም አልለቅም
ይገባኛል ያሉበት ጭንቀት የሆነ ነገር ከጀርባ ታሪክ ሊኖር አሞኛል። ይችላል። እኔ ግን አሁንም እውነት ሳላቅ አልተውም። እየሰማኝ ነው። እዚህ ጋር ነኝ ማዘር ነው ይኸውልህ፣ አንድ ነገር ልንገሩት። ወደዚህ ጋር ነው እዚህ ጋር ነው ያለሁት እኔ። ይሄው እጄንም ያዘኝ ይኸውልህ ማዘር፣ አሁን አንዴ እዚህ ጉዳይ እስገብቻለሁ። ይሄን እውነት ሳላጣራ መቼም ከዚህ ጉዳይ አልወጣም ነው። እርሶ ደግሞ ለዚህ ነገር ፈቃደኛ እየሆኑልኝ አይደለም። ነገሩን እያድበሰበሱ እቺ ልጅ ለምን እንደሚደብቋት ለምን እንደሚከላከሉላት አልገባም። ምንም ልጆትም ብትሆን የተደበቀ ሚስጥር አለ፣ ከኋላ ችግር አለ ወይ ደግሞ እንደሚባለው ይሄ ከልመና መውጣት ሳይችሉ ቀርተው ነው ሌላ ችግር አለ ወይ? አንተ ምንም ችግር የለም ነው የምልህ። በቃ ነገርኩህ አይደል እንዴ? ችግሩን ነገርኩህ። እኔ ልለምን ልጄ ካጠገቤ ከአትሂጂ ስራም ልስራ ብላኛለች። እማዬ አርፈሽ ተቀመጭ ብላኛለች። ግን አይሆንም ልጄ፣ አንቺ ካጠገቤ አትሂጂ፣ አንቺ ካጠገቤ እንድትሄጂብኝ አልፈልግም። እኔ ለምናለሁኝ፣ በእሷ ሳንቲም እንተዳደራለን ተባብለን ነው ተወያይተን ነው እናትና ልጅ ይሄን ነገር ያደረግነው። እስካሁን አልከፋንም፣ እየበላን እየጠጣን ነው። እግዚአብሔር ይመስገን። የአዲስ አበባ ሰው ውሎ ይግባ፣ የተባረከ ህዝብ። ማዘር ይሄ ነገር አያሳምነኝ። አሁንም የሚሉት ነገር ሌላ፣ እኔ የኔን ርዕስ አቅጣጫ ለማስቀየር ነው እየጣሩ ያሉት። ምን አርጊ ነው የምትለው? ስለዚህ ዋና ጉዳይ ይሄ አይደለም። እኛ ተጠቁመንም የመጣንበት ዓላማም ይሄ አይደለም። እርሶ ደግሞ ተገደው ይሁን በማላውቀው ምክንያት ለዚህ ልጅ እየተከላከሉ ነው። እኔ ምንም የተገደድኩት ምንም አመጣው ነገር የለም። ምንም ይገባውታል የለኝም። ማዘር ታውቂያለሽ፣ እኔ እንኳን ሳገኙት እኮ እራበኝ ተጠማው እያሉ ነው ያገኙት እዛ ቤት ውስጥ። እና ይኸውልህ እኔ እኮ የምበላው ስጭኝ ብያለሁ። ልጄን ልሰጠኝ ነው አይደል እንዴ? አንተ ግን አሁን በመሀል መተህ እንቅፋት ሆንክብኝ። ምሳዬንም እንዳሰጠኝ ልጄ። ሁለተኛ ደግሞ ነገር ወሰርክብኝ። ወዴት እንደወሰርክብኝ አላውቅም። የትም አልሄደችም። እርሶ ግን አሁንም ሳገኙት በቃ ጥራትና የሚደርስበት በደል እንዳለ እርግጠኛ ነኝ። ምንም በደል አይደርስብኝም። እዛ ጨለማ ክፍል ውስጥ ሲጀመር ከጠዋት ጀምሮ እርግጠኛ ነበሩ። ሌላ በር እንደሌለም እርግጠኛ ነኝ። እርሶ እዚህ ቤት ሆነው የሉም ብላ ስትዋሽ ነበር። ፈርታ ነው ወይ የሚወስዱኝ መስሏት ይሆናል። ፈርታ ነው። ለምን ስለምትወደኝ ነው። አንተ ሳትሆን እንደዛ ያለችው እንግዲህ ለምን እንደመጣህ አታውቅም ይችልች እና ፈርታ ነው እንዳልሄድባት ሳስታልኝ ነው። ልጄ ስለምሳሳልኝ ነው። እባክህ ተወኝ እስኪ በእናትህ ውጣልኝ እባክህ ልጄ። እናቴ የለህም ውጣልኝ እባክህ ውጣልኝ። ማዘር እባክዎትን ለምንድን ነው? ምን አለበት ብትወጣ? ለምን አስገባቸው? አሁን ይኸውልሽ አስገድደሻቸው እንደሆነ በጣም ሙሉ ፐርሰንት እርግጠኛ ነኝ። እኚህ ሴትዮ እያሰቃየሻቸው ነው። ያደረግሽባቸው ያደረግሻቸው እርግጠኛ ወላጅ እናትሽ ናቸው። አንድ ነገር ወላጅ እናትሽ ቢሆን ይሄን ነገር አታረጊም። ሆን ብለሽ ያደረግሽው እያንዳንዱ አንድ ጉዳይ አጣርቼ ደርስብሻለሁ። ያኔ ደግሞ አንገትሽ እንደዚህ አንቄ እውነታውን አልወጣም፣ ከዚህ ቤት አልወጣም። ማዘር እድል ሰጥቼዎታለሁ። ዞር በይ አንቺ። ሴት ነሽ እንዴ? ይኸውልሽ እወጣልሻለሁ። አሁን እወጣልሻለሁ። ችግር የለውም። አሁን እወጣልሻለሁ። ይኸውልሽ አንድ ነገር ልንገርሽ። አሁን እወጣልሻለሁ። ሴት ስለሆንሽ ምንም ስለማላደርግሽ አሁን እወጣለሁ። ተመልሼ ግን እዚህ እመጣለሁ። አልለቅሽም። ያለውን ጉዳይ አጣራለሁ። ችግር የለውም። ካሜራውን ዝቅ አድርጉ። እናንተ ውጡ። ችግር የለም። እወጣልሻለሁ። እኔ ግን ተመልሼ ከመጣሁ ማለት መቀመቅ ነው የምከትሽ። ማዘር ችግር የለም። ውጣ። ችግር የለውም። አጥፋው ይሄን ካሜራ